ወንድሜ መልአክ ሲቀዝፍ ከሰይጣን እንደሚብስ አትርሳሽ። እኔ እኮ ባንቺ ጉዳይ አላምናትም ያልኩሽ ወጥመት ታዘጋጅብሻለች ብዬ አይደለም። እሺ በቃ በፈለግሽ ሰዓት ደውዪልኝ። ከሷ ከራኩኝ ኩላሊቴ ለኔ ምን ይሰራል? ህይወት አሁን ተሰናብታ ልትሄድ ነው። አንተ ምን አበሳጨ? እኔ እኮ የነገርኩህ ሐሳቧ ስለገባኝ ነው። ከዛ አግኝታት ሲጣርክ ግደላት። ስላንተና ስለማርታ ለፍሬ የምነግራት ነገር አለ። የማንም መጫወቻ አሉን የማትረባ የማንም ተራ ዱርዬ ሌባ መጫወቻ አሉን። ደግሞ አፈቅርሃለሁ ምናምን ትላለች እቺ ሌባ። አሁን እንዴት ነው ማግኘት የምችለው? ምን ጓደኛ አላት? የተደበቃ ነው? ቆይ ተመችቷት ቢሆንስ? እንዴት ሊመቻት ይችላል? ማለቴ በቃ ሮቤል አብሯት ከሆነ ተስፋ እየሰጣት ከሆነስ? ምቾቷን የሚያሳጣ ሀሳብ መጠቀም ነው። ስለዚህ አላማችን ሮቤል ነው ማለት ነው። ታዲያ ሮቤል ከሆነ አላማችን ህይወትን መጠቀም አለብን። ምን አስበሽ ነው? ያለችበትን ለማወቅ። ህይወት የት ሄደሽ ነው? ቤት መጥቻ አጣውሽ። አዎ ቤት መምጣት ትችያለሽ። ህይወት ልጄ ምግብ በልታ ይሆን? እባክሽ ንገሪኝ። ሮቤል ጋር ደውለሽ ጠይቂውና የሆነ ነገር ይዘሽላት ሂጂ። አደራ ልጄ፣ ቦታውን አልጠቁም ካለሽ የሆነ ሆቴል ገብተው ይጠቀሙ። እኔ ከፍላለሁ። ምግብም ውሃም ከዛ ይውሰዱ። የኔ ነው? አይ የኔ ነው ሮቢ። ምንድነው አንቺ? ራሄል ደህና ነሽ? ምንስ በሆነ አንቺ ምን አገባሽ? የምትፈልጊው ነገር ካለ ላምጣልሽ? ምንም አልፈልግም።
አንቺ የምትመችሽ ቦታ ብር ልክፈልልሽና ወጥተሽ ውሰጂ። እኔ የተመቸኝ ቦታ ተጠቅሜ አንቺ ትከፍያለሽ። እሺ በቃ በፈለግሽ ሰዓት ደውይልኝ። ነይ ወደ ቤት፣ እዚሁ አብረን እንጠብቃታለን የኔ ልጅ። ፍሬ ምን ነው? እቺ ልጅ ግን ምን አይነት ንጹህ ልብ ነው ያላት? ህይወት ይሄው ያን ሁሉ ነገር አድርገናት ይሄው ለራሄል ተጨንቃ ትደውላለች። ወይ ፍሬ እዚህ ሁሉ ጭንቀት የከተተችን ልጅ ልቧ ንጹህ ነው ታያለሽ? ሁላችንም በቻልነው አቅም ስንወቅሳት ሁሉን ችላ ከመኖር ውጪ ምን አጠፋች? ምን አረገች? ፍሬዬ እንደዚህ አይነት ስህተት መሳሳት ከጀመርሽ በጣም ከባድ ችግር ውስጥ ነሽ ማለት ነው። እሷ እኛን እንደ ቤተሰብ ነው የምታየን። ታዴን አባቷ፣ እኔን እናቷ፣ ራሄልን ደግሞ እንደ እህቷ ነው የምታያት። እኛ ግን ጨክነን ገፋናት። ጭራሽ ከጎረምሳ ጋር አብራ እንድትኖር አረግናት። እስር ቤት መስክራ ልታስገባሽ የነበረች ሴት መሆኗን ረስተሽ ነው? እሺ ደግሞ እዚህ ምን ትሰሪያለሽ? አባዬ እዚህ ምን እየሰራሽ ነው? አባዬ በራሄል ጉዳይ በጣም የተጨነኩት። እዚህ ቁጭ ብለሽ ከምትጨነቂ እሷን የሚጠቅማት ነገር ብታደርጊ አይሻልም? በቃ ከቤት እወጣለሁ። ሮቤል ሳይፈቅድልሽ ፈጥነሽ አትወስኚ። አባዬ ራሄል አንድ ነገር ብትሆን ራሴን ይቅር አልለውም። ለልጄ ይሄን ብታደርጊ ለዚህ ውለታሽ ብዬ ምንም ነገር አደርግልሽ ነበር። ይሄን የማደርገው ለእህቴ ብዬ ነው። እሷ እንደ እህቴ ነች። ለማንኛውም ቤት እስክታገኝ ድረስ በዚህ አልጋ ይዘሽ ተቀመጪ። ሰማይ ህይወት እስኪ ለሮቤል ደውለሽ ንገር። ትዕግስትን ፈልገህ የትም ቦታ ቢሆን አግኝታት። ሁሉንም ነገር ከማበላሸቷ በፊት ፈልግ አገኛት። ከዛ አግኝታት ሲጥ አድርገህ ግደላት። ይህን ካላደረግ የሆነ ቀን ተጣልታ ለፖሊሶች ነግራ ጠያቂ በሌለበት እስር ቤት ውስጥ ነው የምጥል። ስለዚህ ለራስህ ስትል አድርገው። ታዴ መጣ? ምን ነው በዛው ይቀራል ብለሽ ጠብቀሽ ነበር? ታዴ እኔ አንተን ለማስከፋት ብዬ አይደለም ያደረኩት። አውቃለሁ ልጅሽን ወደ ቤት ለመመለስ ነው። አሁን ሳስበው ያንተ ሐሳብ የተሻለ ነበር። ዝም ብዬ ነው ነገሩን ያበላሸሁት። አይ ያንቺ ሐሳብ ነበር የተሻለው። በዚህ ከሃዲ ባህሪው ፖሊሱ ሮቤልን አስሮት ቢሆን ኖሮ ከባድ ችግር ውስጥ ነበር የምንገባው። ልክ ነህ። ፖሊሱ ምንም ስነ ምግባር የሌለው ባለጌ ነው። እኛም ከሱ የተለየን አይደለንም። ስለዚህ እሱን ስትሳደቢ ቃላት መምረጥ አለብሽ። ልክ ነህ። ምንም ልጃችን ብትሆንም በእንደዚህ አይነት መንገድ መሄድ የለብንም። እንዴ ልጅን ለማግኘት ምንም ቢሆን መደረግ አለበት። ልክ ነሽ። ሁሉም ነገር ከራሄል መገኘት በኋላ ይታሰብበታል። ለማንኛውም አሁን አታስቡ፣ ራሄል ትመጣለች። አገኘሃት? ወንድሜ እውነት ግን ነው? አሁን መንገድ ላይ አግኝቻት ነበር።
አስፈራራት ብቻ እንዳትለኝ ፍሬ። እሷን አስፈራርቶ ሊያስወጣት አይችልም። እና እንዴት አረከው? ራሄል ወደ ቤት የምትመለስ ከሆነ እኔ እወጣለሁ አለች። ለራሄል ብላ ነው? በጭራሽ። እሷ ለራሄል ብላ እንደዚህ አታደርግም። አዎ ለራሄል ብላ ነው ያደረገችው። በጣም አመሰግናለሁ። ደጋግሜ ስደውል ስልክህ አልሰራልኝ። ሳላገኝ መሄድ አልፈልግም ነበር፣ ግን የግድ መሄድ ስለነበረብኝ ነው ሳላገኝ ሄድኩት። አንተ ለኔ ያደረግከው ነገር መቼም አልረሳውም። አመስገኝም አልጠግብህም። እኔ ሄድኩት አባዬም ሆነ እማዬ ያስገድደውኝ ሳይሆን ራሄል ራሷን እንዳትጎዳ በማሰብ ነው። በተለይ ራሷን ታጠፋለች ብዬ ሳስብ በጣም ይጨንቀኛል። አልጋም ይዘው ራሄል በፊት የያዘችበት ሆቴል ነው። አይ በጭራሽ ነው ይሄንን አላምነው። የሆነ ነገር አስባ ካልሆነ በስተቀር ለራሄል ብላ ከቤት አትወጣም። ማርታ አሁን ተያት። እስካሁን ብዙ መከራ አድርሰሽበታል። አሁን እንኳን በሰላም ትሂድ። ቆይ ግን አንቺ መሄዷ ለምን ከፋሽ? ልጅቷ ንጹህ ልጅ ናት። ያለ በደሏ ነው ስንወቅሳት ይኖር ነው። አሁን ደግሞ ራሄልን እንኳን እየደወለች እያዋራቻት ነው። ራሄል የሷን ስልክ ታነሳለች? አዎ ቅድምም እሷ ነበረች ያናገረቻት። አሁንም የሆነ ቦታ ምግብ በልቼ ሂሳቡን ትከፍያለሽ እያለቻት ነው። ምን አይነት ጣጣ ነው? እቺ ልጅ ከቤት አትወጣም። አሁንም ቢሆን ደግ የሆነችው እቺን አድቫንቴጅ ስለያዘች ነው። አይ እንደዛ እንኳን አይደለም፣ የምሯን ነው። እና አንተም ማመንካት? ያየሁትን ነው የነገርኩሽ። ሳገኛት በጣም አዝና እያለቀሰች ነበረ። አንቺ የምትዩ አይነት ስሌት ውስጥ አልነበረችም። ምስኪን፣ እሷን የወለዱ ወላጆች ምንኛ የታደሉ ናቸው። እቺን የመሰለች ልጅ በማሳደጋቸው ፈጣሪ ይባርካቸው። ኧረ የተባረኩ ናቸው። እንደውም አባቷ መልአክ ነበረ። ሮቢ አቤት። ህይወትን ታምናታለህ? ለምን ጠየቅሽ? ንገረኝ፣ ታምናታለህ? ለምሳሌ በምን ጉዳይ? በሁሉም ጉዳይ። ሰው እንዴት በሁሉም ጉዳይ ይታመናል? እሺ፣ በአንተ ጉዳይ አምናታለሁ። በሙሉ ልብህ? አዎ። በእኔ ጉዳይስ? አላምናት። ማርታ በቃ ተያት። ስትሄድ እንኳን በሰላም ትሂድ። ስለ ቤተሰቦቿ ያወራሹን የሚደግፍ ነገር ነው ያወራሁት። መልአክም ባይሆን ህይወትን ያየ ሰው በሙሉ መጥፎ ሰው እንዳልሆነች ይመሰክራል። ኧረ ተይ። አባቷ ባያሳድጋት ሰይጣን ነበር የምትሆነው። ምናልባት ደግ የሆነችው እናቷ ስላሳደገቻት ይሆናል። በቃሽ ማርታ፣ እኛ በጣም ብዙ ችግር ያለብን ሰዎች ነን። ልጅቷ ምንም እንኳን ሰይጣን ብትሆንም ልጃችን ወደ ቤት እንድትመለስ ካደረገች ለኛ መልአክ ነች። ወንድሜ፣ መልአክ ሲቀዝፍ ከሰይጣን እንደሚብስ አትርሳሽ። እኔ እኮ ያንቺ እንደዚህ መሆን ምንም አይገባኝም። ቆይ ህይወት ምን አድርጋሽ ነው እንደዚህ ጠምደሽ ያሻት? ፍሬ ይበቃል እንግዲህ። አሁን ስለሷ ቅድስና የምንጨነቅበት ጊዜ ላይ አይደለንም። እሺ ሌላው ቢቀር ለራሄል ብላ የምታደርገው ነገር ደስ ሊልሽ ይገባ ነበር። ከዚህ በፊትም ተነግርሽ አልሰማ ብለሽ ነው እዚህ ሁሉ ጣጣ ውስጥ የገባሽው። አሁንም ብትሰሚኝ ታተርፊ ነበር። እዚህ ጣጣ ውስጥ የገባሁት በራሴ ነው። እሷ እዚህ በመኖሯ የተፈጠረ ችግር ባትኖር የሚቀር ነገር የለም። እሺ ሁሉንም ነገር ጊዜ አሳይቶሻል። አሁንም ጊዜ እስካሳየሽ ድረስ ከዝምታ ውጪ ምንም አልልም። ራሄል ቆይ ለምንድን ነው የጠየቅሽ? እቺ እባብ ወጥመድ አዘጋጅታልን ነው ማለት ነው።
ቆይ እንዴ እኔ እኮ በአንቺ ጉዳይ አላምናትም ያልኩሽ ወጥመድ ታዘጋጅብሻለች ብዬ አይደለም ነው እንጂ ሮቢ። ታዲያ ቀኑ ሙሉ ስትደውልልኝ የነበረው ለኔ አስባ ነው? ራሄል አንዳንድ ጊዜ በጣም ነው የምታበሳጨው። ቆይ ለምንድን ነው ልጅ የምትሆኚ? አንተ ምን አበሳጨ? እኔ እኮ የነገርኩህ ሀሳቧ ስለገባኝ ነው። ሲጀመር ያልኩትን ነገር መች ተረዳሽ? እኔ በአንቺ ጉዳይ አላምናትም ያልኩት በጣም ስለምትወድሽ በቃ ያለሽበትን ትናገራለች በሚል እንጂ ምን ልዩነት አለው? እኔን ወዳም ሆነ ጠልታ አሳልፋ ከሰጠችኝ በኋላ የእሷ መውደድ ምን ያደርግልኛል? እሺ ምን ብላሽ ነው? የፈለግሽው ነገር ካለ ንገሪኝና አመጣልሻለሁ አለችኝ። ቅድም ያወራሽው እሷ ነው? አዎ። እና ምን አለችሽ? እኔ ያንቺን እርዳታ አልፈልግም ስላት ከሆነ ቦታ ተጠቀሚና እኔ እከፍላለሁ አለችኝ። ወላጆችሽ ናቸው? እራሷ እኮ ነች የደወለችው። ይኸውልሽ ራሳቸውን ያስደውላት። እሷ አንቺ የፈለግሽውን ነገር የምትገዛበት ገንዘብ የለም። ህይወት ወታ ራሄል ባትመጣስ? ለምንድን ነው የማትመጣው? እሷን ዝም ብለን ከምንሸኛት የሆነ የተሻለ ነገር ማድረግ አለብን። የራሄል ፍላጎት እኮ ህይወት እንዳትኖር ብቻ ነው። እንደዛ ከሆነ እኛ እንዳስወጣናት ማወቅ አለባት። ቆይ ምን ለውጥ ያመጣል? ራሄል እኮ እኛን ነው አስወጡልኝ ያለች። እና አሁን ምን እያደረግን ነው? ለምንድን ነው የምትቆጣው? እኔ እኮ ማሰብ ያለብንን ነገር ነው እየነገርኩ ያለሁት። ምክንያታዊ አድርጊዋ። ዝም ብለሽ በሐሳብሽ የመጣልሽን ነገር እየተናገርሽ ሰውን ግራ አታጋቢ። እኔ ዝም ብዬ አይደለም የተናገርኩት። እሷ ከሄደች በኋላ ባትመጣስ ምንድን ነው የምናደርገው? ለምንድን ነው ማትመጣው? ምክንያቱም እሷ የምትፈልገው ሮቤልን እኔ የምፈልገው ግን ደግሞ ልጄን ነው። አንቺስ ምን አስበሽ ነው? አይ ምንም አላሰብኩም። እኔ ዝም ብል ነው የሚሻለኝ። ዝም በይ ያለሽ ሰው የለም። እሺ የፈለግከውን አድርገህ ልጄን ወደ ቤቱ አምጣልኝ። እኔ ሌላ የምፈልገው ነገር የለኝም። እኔ ግን በተጨማሪ ሮቤልና ራሄልን የሚያጋጭ ነገር ፈልገን ብንሞክር ጥሩ ነው። እነሱን ስላጋጨን ራሄል ትመጣለች? ህይወት ወጣ ራሄል ባትመጣስ? ይሄ ተገቢ ጥያቄ ነው? ህይወት ሄዳ ራሄል ከመጣች በጣም ጥሩ ነው። ካልሆነ ግን ከሮቤል ለይተንም ቢሆን ወደ ቤቷ እንድትመለስ ማድረግ አለብን። ግጭታቸው ራሄልን የሚጎዳት ቢሆንስ? ራሄል ህይወት እንድትወጣ መፈለጓን ሮቤል ቢያቅ ደስ አይለው። ይሄንን ማወቁ ምን የሚፈጥርበት ነገር ይኖራል? ህይወት ከቤቱ እንድትወጣ የማይፈልግ ከሆነ ራሱ ራሄልን ያመጣታል። ካለበለዚያ ደግሞ ህይወትን ያጣታል። ሮቤል ህይወት ላይ ባደረግነው ነገር የተነሳ እኛ ላይ ከባድ ቂም ይዞብናል። ራሄል ደግሞ ያደረገችውን ነገር ቢሰማ ልጄን ሊጎዳት ይችላል። በሁለቱ መሃል ግጭት ተፈጠረ ማለት ነው። በዚህ መሃል ህይወት እንደወጣች እንነግራታለን። በዚህም አለበዛ ራሄል ወደ ቤቷ የምትመጣበትን እድል ነው የፈጠረልን። እሺ እንሞክረው። አቤት ማርታ። አዎ አውቃለሁ። ራሷ እሺ መጣሁ። ምንድን ነው የሚሉ? ለምንድን ነው ያለገሽ? ምኑን? ከቤት የወጣሽው ህይወት ከቤት እንድትወጣ ፈልገሽ እንደሆነ። በዚህ ምክንያት ነው ደስ የተሰኘኸው? የኔ ውድ የልብ አውቃ እኮ ነሽ። አንተ ለእኔ እንደምትጨነቁላ እኔም ላንተ እጨነቃለሁ። ታውቂያለሽ፣ አንቺን በማግኘት እኮ ነው ህይወት የቀለለች። እንድትወጣ ትፈልግ ነበር እንዴ? እኔ እኮ መጥፎ ላለመባሉ በጣም የተጨነቅኩት፣ በተለይ ደግሞ አንቺ በሴቶች ይጨክናል ብለሽ እንዳትጠይኝ እኮ። እኔም እኮ ደስተኛ እንዳልሆንኩ ተረድቻለሁ፣ ግን ደግሞ ዝም ብለህ መቀመጥ አስገርሞኛል።
ወይ ዝም ማለት ባይገርምሽ በቃ ቢቸግረኝ ዘመዶች ካሉሽ ንገሪኝና እነሱ ጋር ልውሰድሽ አልኳት። እሷ ግን አባቴ እዚህ ነው ያለው ብላ ግግም ማለት። እቺ ውሸታ አባቷ እኮ ሞቷል። ማን ነው ሞቷል ያለሽ? ራሷ ነች። በቃ ደውለህ ንገራት። እሷም ወደ አባቷ ትሄድ፣ እኛም ወደ ቤታችን እንሂድ። ለምንድን ነው ምንም ያልመሰለው? ራሄል ነግራኛለች ነው ያለው። ራሄል ቀድማ ከነገረችው እሱም የህይወትን መውጣት ይጠብቀው ነበር ማለት ነው። ታዲያ ለምን እስካሁን አላደረገውም? ህይወት መውጣት ስላልፈለገች ነው። በእርግጥ እሷ ከዚህ ቤት በጭራሽ መውጣት አትፈልግም። ዛሬ ግን ራሄል እንዳትጎዳ ስትል ለመውጣት ወሰነች። እኔ በዚህ ሀሳብ በጭራሽ አልስማማም። እናውቃለን። እውነታው ግን ፍሬ የተናገረችው ነው። ምን እየሆንሽ ነው? ባለፈው ለታ ስልክህን የሰረኩ ቀን ከቦስ ጋር አብረው የነበረችው ልጅ ህይወት ነች አይደል? ለምን ጠየቅሽኝ? አይ እሷ ነች አይደለችም የሚለውን ለማረጋገጥ ነው እኮ። ለምን ለማረጋገጥ ፈለግሽ? ራሄል ስለሷ ብዙ አሳዛኝ ነገሮች ነግራኛለች። ለዛ ለማወቅ ነው። አዎ እሷ ናት። በጣም ነው የምታምረው። እኔ? አይ ከሷ ጋር ሆነ ነው ስልክህን የተበላው። ለሌላ ጊዜ ግን ከሷ ጋር ስትሆን ጠንቀቅ በል። ይሄ እንኳን ካቅሜ በላይ። እንደዛ ከሆነ ካጠገብህ አርቃት። ያለበለዚያ ግን በቆመ ኩላሊት መሰረቅ ነው። እሷ ካጠገቤ ከራቀች ኩላሊቴ ለኔ ምን ይሰራልኛል? አልሰማሁም። አንተስ? እኔ መውጣት አልፈልግም። ራሄል በቃ እኔ ቤቱን ትቼ ልወጣ ነው። አንቺም ወደ ቤትሽ ደግሞ መመለስ ትችያለሽ። ማን ነው ደግሞ የሚከፍለኝ? አንቺን ወደ ቤት ለመመለስ እኔ ከቤት ከመውጣት ውጪ የማደርገው ነገር አለ? የደወልኩት እሱን ልነግርሽ እኮ ነው። እኔ በጣም ነው የምወድሽ። ያንቺን ክፉ ማየት በጭራሽ አልፈልግም። እሺ ራሄል ቻው። እሺ ራስሽን ጠብቂ። ህይወት በጣም ይቅርታ አድርጊልኝ። አንቺ ምን አደረግሽ ፍርዬ? እኔ ላንቺ የማይገባ መጥፎ ነገር አድርጌያለሁ። ሌሎቹ ካደረጉብኝ ነገር አንጻር ሲታይ አንቺ ምን አደረግሽ? የኔ እናትን ብትሆን አንቺ ካደረግሽው ነገር በላይ ሌላ ምን ታደርጋለች? አሁን ወዴት ልትሄጂ ነው? ያው ሰው እስካገኝ መኝታ ቤት እቆያለሁ። ለምን እንደሱ አደረግሽ? ራሄል እህቴ ነች። በእኔ ምክንያት የሆነ ነገር ቢያጋጥማት በጸጸት ነው የምሞተው። በጣም አመሰግናለሁ። ይሄ ለኛ አይገባንም ነበር። ይሄን ማደርገው ለራሄል ስል ነው። ከመሄድሽ በፊት ራሄል ጋር ደውይና ላውራት ፈልጋለሁ። እሺ
ስፒከር ላይ አድርጊው። ህይወት፣ ራሂል ወላጆችሽ ሊያናግሩሽ ይፈልጋሉ። ምንድን ነው የሚያናግሩኝ? ልጄ አባዬ። ልጄ ደህና ነሽ? ደህና ነኝ ህይወት አሁን ተሰናብታ ልትሄድ ነው። አባዬ። እኔ ግን እውነቷን አልመሰለኝም። እውነቷን ነው። ይሄው እኔ ራሴ ነኝ አሁን እጃት የምሄደው። አባዬ፣ እኔን በዚህ አታላችሁ በጭራሽ ወደ ቤት አትመልሱኝም። ለምንድን ነው የምንዋሽሽ? አሁን ተሰናብታ ልትሄድ ስትል እኮ አስቆሚያት ነው ስልክ የደወለችው። ልጄ ራሄል የኔ ውድ ደህና ነሽ? ይኸውልሽ እማዬ፣ ይሄ ነገር ግን ውሸት ከሆነ በጭራሽ አይኔን አታዩም። እሺ? ህይወት ዛሬ ልትሄድ ነው። አንቺ መቼ ትመጫለሽ? አታስቢ። አንቺ ህይወትን ካስወጣሻት ለእኔ የውጭ በሩ እንደከፈትሽልኝ ቁጠሪ። ይሄ ግን ሌላኛው ጨዋታሽ ከሆነ ግን ድምፄን ለመጨረሻ ጊዜ ነው እሺ የምትሰሚው? እሺ የኔ ልጅ። ስለ አንተና ስለ ማርታ ለፍሬ የምነግራት ነገር አለ። ምንድን ነው ህይወትዬ? ንገሪኝ።